የሶስተኛ ወገን ኢንሹራንስ አደጋ አጋጥሟችሁ ኢንሹራንስ ኩባንያዎች ክፍያ አልከፍልም ቢሏችሁ ምን ማድረግ አለባችሁ? የሶስተኛ ወገን ኢንሹራንስ የካሳ ገደቡ ወይም ሊሚት ኦፍ ሊያቢሊቲ እስከምን ያክል ድረስ ነው? አደጋ ሲደርስ መደረግ ያለባቸው 6 ወሳኝ ነጥቦች። ሰላም ጤና ይስጥልኝ። አማኑኤል ይባላለሁ፣ ኢንሹራንስ ባለሙያ ነኝ። ከዚህ በፊት በሰራሁላችሁ ቪዲዮ በክፍል 1 ስለ ሶስተኛ ወገን መሰረታዊ ነገሮችን አይተናል። ዛሬ ደግሞ በክፍል 2 ኢንሹራንስ ኩባንያዎች አደጋ ሲደርስባችሁ ሶስተኛ ወገን ካሳ ሊከለክሉባቸው የሚችሉባቸው ምክንያቶች ምን ምንድናቸው? እናንተም ደግሞ መብታችሁን እንዴት አድርጋችሁ ማስከበር እንደምትችሉና ከቨሬጁን ወይም ካሳውን እንዴት ማግኘት እንደምትችሉ ዛሬ በዚህ ቪዲዮ እነግራችኋለሁ ማለት ነው። ቪዲዮውን እስከ መጨረሻው መከታተላችሁን እንዳትረሱ፣ ታተርፉበታላችሁ። እንግዲህ ሶስተኛ ወገን ኢንሹራንስ ማለት ከዚህ በፊት ዋና ዋና ነገሮችን በክፍል 1 ቪዲዮ ሰርችላችኋለሁ። ሶስተኛ ወገን ኢንሹራንስ ማለት እንግዲህ የምትገቡት ለእናንተ መኪና ሳይሆን የእናንተ መኪና ለሚያደርሰው ጉዳት ማለት ነው። የእናንተ መኪና ምንም አይነት ጉዳት ቢደርስበት ሙሉ ኢንሹራንስ ወይም ኮምፕሬሄንሲቭ እስካልገባችሁ ድረስ ምንም አይነት ከቨሬጅ አታገኙ ማለት ነው። ሶስተኛ ወገንና ሙሉ ኢንሹራንስ ወይም ኦን ዳሜጅ ኢንሹራንስ የሚባለው ልዩነቱ ይሄ ነው ማለት ነው። የእናንተ መኪና ለሚያደርሰው ጉዳት የተለያዩ ነገሮች ላይ ለሚያደርሰው ጉዳት ሰው ላይ ሊሆን ይችላል፣ ብዙ አካል ላይ ሊሆን ይችላል። እነሱን ለሚያደርሳቸው ጉዳቶች ኢንሹራንስ ኩባንያ በእናንተ በኩል ሆኖ ካሳ ሊሚቴሽን አለው ወይም እስከምን ያክል ገደብ ድረስ እንደሆነ እነግራችኋለሁ። እሱንም እስከዛ ድረስ የሚሆኑትን ክፍያዎች በእናንተ ቦታ ሆኖ ኢንሹራንሱ እናንተ ላደረሳችሁ ጉዳት የሚከፍላችሁ ክፍያ ማለት ነው ሶስተኛ ወገን ማለት። ይህ ሶስተኛ ወገን እንግዲህ እስከምን ያክል ድረስ ነው ሊሚት ሊያደርግ የሚችለው? ከዚህ በፊትም ባለው ቪዲዮ ሰርችላችኋለሁ። ሌላ መኪና ብትገዙ እስከ 200 ሺህ ብር ድረስ ጣራው እስከዛ ድረስ ነው። ከዛ በላይ ያለውን እናንተ ትከፍላላችሁ ማለት ነው። የሰው ህይወቱ ቢያልፈባችሁ እስከ 250 ሺህ ብር። የአካል ጉዳት ወይም የእጅ መቆረጥ፣ የእግር መቆረጥ፣ የአይን መጥፋት እና የተለያዩ ጉዳቶች እንደ ዶክተሩ እንደሚሰጠው ሪኮሜንዴሽን ታይቶ እስከ 250 ሺህ ብር ድረስ ከቨር ያደርግላችኋል። የጊዜያዊ ሕክምና ሰው ድንገት መንገድ ላይ ቢወድቅባችሁ ለጊዜያዊ ሕክምና እስከ 15 ሺህ ብር ድረስ የሚደርስ የካሳ ክፍያ በሶስተኛ ወገን ማግኘት ትችላላችሁ ማለት ነው። እነዚህን የካሳ ክፍያዎች ግን ማግኘት የምትችሉት እነዚህን አሁን ቀጣይ የምነግራችሁን ነገሮች ማድረግ ከቻላችሁ ብቻ ነው። እነዛ ነገሮች ማድረግ ካልቻላችሁ የኢንሹራንስ ኩባንያዎች እናንተ ማግኘት ያለባችሁን ከቨሬጅ ሊከለክሏችሁ ይችላሉ ማለት ነው። ቶታሊ ይከለክሏችኋል። እነዚህ ነገሮች ምንድነው ማድረግ ያለብን እንደምነግራችኋለሁ፣ ተከታተሉ። ስለዚህ ሶስተኛ ወገን የካሳ ክፍያ በቂ ነው? በቂ አይደለም። ምን ማድረግ አለባችሁ? ማድረግ ያለባችሁን ዛሬ በዝርዝር እነግራችኋለሁ። 200 ሺህ ብር ማለት አሁን ከተማችን ውስጥ ያሉ ኤሌክትሪክ መኪናዎች ሁላችንም እናውቃቸዋለን። እያንዳንዱ ፓርት በጣም ውድ ነው፣ በዛ ላይ ሴንሲቲቭ ናቸው። እነሱ መኪኖች መንካት ማለት እንግዲህ ህይወታችንን የሚያናጋ ነገር ሁሉ እስከሚመጣ ተጠያቂነት ይኖርብናል ማለት ነው። ያን ተጠያቂነት በምን አይነት መልኩ መቀነስ እንችላለን? ኢንሹራንስ ሶስተኛ ወገን ብቻ ነው የገባነው። ሶስተኛ ወገን እንግዲህ ከበር የሚያደርገው እስከ 200 ሺህ ብር ድረስ ነው ብያችኋለሁ። ከ200 ሺህ ብር በላይ ያለውን እንግዲህ ከኪሳችን ልንከፍል ነው። ከኪሳችን ከመክፈላችን በፊት ካለ ፕሮግራም ራሳችንን ያልሆነ ክራይሲስ ከመክተት ኢንሹራንሶች ጋር የተለያዩ አማራጮች አሉ ማለት ነው። እነዛን አማራጮች በምን አይነት መልኩ መጠቀም ትችላላችሁ? ለምሳሌ አንድ ኢንሹራንስ ሄዳችሁ የሶስተኛ ወገን ኢንሹራንስ ወይም ኤክስ ከፍ አድርጎ መግባት ይቻላል። ከፍ አድርጋችሁ መግባት የምትችሉት እንዴት ነው? የእናንተ መኪና መጠነኛ በሆነ ዋጋ ትገቡና ሙሉ ኢንሹራንስ ማለት ነው። ሙሉ ኢንሹራንስ ወይም ኦን ዳሜጅ የእናንተ መኪና ላይ ለሚደርስ አደጋ ሙሉ ኢንሹራንስ ትገባላችሁ። ሙሉ ኢንሹራንሱን ከገባችሁ በኋላ ሰርድ ፓርቲ ሊያቢሊቲ የሚባለውን ኢንክሪዝ ማድረግ ትችላላችሁ። ኢንክሪመንት ማሳደግ ትችላላችሁ። ለምሳሌ አንድ ኤሌክትሪክ መኪና ከዚህ በፊትም ነግሬያችኋለሁ። አንድ ኤሌክትሪክ መኪና ከኋላ ብትመቱት እስከ 400-500 ሺህ ብር ድረስ ሊያስወጣችሁ ይችላል፣ ወይም እስከ 1 ሚሊዮን ብር ድረስ ሊያስወጣችሁ ይችላል። ያንን 1 ሚሊዮን ብር ከኪሳችሁ አውጣችሁ 200 ሺህ ብር ነው ኢንሹራንስ የሚከፍልላችሁ ባላችሁ መንግስት በሚያስገድደው ማለት ነው። የ1 ሚሊዮን ብር ጉዳት ብታደርሱ ኤሌክትሪክ መኪና ላይ ኢንሹራንስ ኩባንያው መንግስት የሚያስገድደው የ200 ሺህ ብር ካሳ ድረስ ገብታችኋል። እናንተ 200 ሺህ ብሩን ይከፍላችሁና ኢንሹራንሱ ይወጣል። ከዛ በኋላ የሚቀረውን 800 ሺህ ብር እናንተ ከኪሳችሁ ልትከፍሉ ማለት ነው። ራሳችሁን ወይም ህይወታችሁን ክራይስ ውስጥ ነው የምታስገቡት። በስራችሁ ቤተሰብ አለ፣ ልጆች አሉ፣ የተለያዩ የምታስተዳድሩ ቤተሰብ አለና የራሳችሁንም ህይወት መታሰርም አለ። በዛ ልክ ብዙ አይነት ህይወታችን ላይ ጉዳት ሊደርስ ይችላል። ይህንን ጉዳት ግን መቀነስ የምንችለው እንዴት ነው? የእናንተ መኪና ቅድም እንዳልኳችሁ ሙሉ ኢንሹራንስ ትገቡና ወይም ኦን ዳሜጅ ኢንሹራንስ ትገቡና ሰርድ ፓርቲ ልታደርሱ የምትችሉትን ጉዳት ከፍ አድርጋችሁ መግባትና መክፈል ትችላላችሁ። ኢንሹራንስ ከከፈላችሁ በኋላ እስከ 1 ሚሊዮን 1.5 ሚሊዮን ድረስ የሚደርሰውን ጉዳት ኢንሹራንሱ በእናንተ ቦታ ሆኖ እንዲከፍልላችሁ እናንተ በአመት የምትከፍሉት በጣም ትንሽ ብር ነው። ማክሲመም እስከ 20 ሺህ ብር ድረስ 20 ሺህ ብር እና ከዛ በላይ 15 ሺህ ብር 10 ሺህ ብር እንደዛ ትከፍሉና በአመት እናንተ ግን ህይወታችሁን ሴፍ ታደርጋላችሁ ማለት ነው። ይሄን ነገር እንዴት ነው የምታደርጉት? ኢንሹራንስ ትሄዱና ከኢንሹራንስ ባለሙያው ጋር ተነጋግራችሁ ክፍያውን ትከፍላላችሁ። ከዛ በኋላ ሊመጣባችሁ የሚችለውን ከቨሬጅ በዛ ልክ ከቨር ሊያደርግላችሁ ይችላል ማለት ነው። ከዚህ ጋር አንድ ምሳሌ ልስጣችሁ። በጣም የረጅም ጊዜ ደንበኛ የሆነ አንድ ኤሌክትሪክ መኪና ይገጫል። ኤሌክትሪክ መኪናዋን የገጫት እንዴት ነው? የጭነት መኪና ነው። የጭነት መኪናው የኤሌክትሪክ መኪናው ከፊት ሆኖ በሚሄድበት ሰዓት ያንኛው መኪና ከኋላ መተው ትልቁ ገልባጩ መኪና ከኋላ ይመታታል ማለት ነው። ሲመታት ሄዳ ከሆነ ነገር ጋር ትጋጫለች። እስከ 800 ሺህ ብር ድረስ ነው ያስወጣው። 200 ሺህ ብር ኢንሹራንስ የገባው ሶስተኛ ወገን አለ መንግስት የሚያስገድደው ማለት ነው። ኢንሹራንሱ እሱን ከከፈለለት በኋላ ከመሃል ይወጣል።
ቀሪውን 800 ሺህ ብር ራሱ ከኪሱ አውጥቶ ይከፍላል ማለት ነው። ካለዛም ደግሞ በፍርድ ቤት ተወስኖባችሁ በየወር የሆነ ያክል እየከፈላችሁ ያ 800 ሺህ ብር እስኪሞላ ድረስ መክፈል ይኖርባችኋል ማለት ነው። ያንኛው ከመሆኑ በፊት ራሳችሁን ከወዲሁ ሴቭ አድርጉ። ፊት ከሚመጣባችሁ ተጠያቂነት ዛሬ የራሳችሁን ህይወት ፕሮቴክት ማድረግ ትችላላችሁ። የእናንተ መኪና ላይ ጉዳት ቢደርስ አለዛም ደግሞ የእናንተ መኪና ሌላ መኪና ላይ ጉዳት ቢያደርስ መጀመሪያ ምንድነው ማድረግ ያለባችሁ? እነዚህን 6 ነጥቦች እነግራችኋለሁ። እያንዳንዱን ተከታተሉኝ በደንብ በጣም ስለሚጠቅም እና ራሳችሁን ሴፍ ስለሚያደርጋችሁ። ኢንሹራንስ ኩባንያዎችም ደግሞ ቅድም እንደነገርኳችሁ የካሳ ክፍያውን ሊከለክሉበት የሚችሉበት ምክንያቶች እነዚህ ነገሮች ካላደረጋችሁ የኢንሹራንስ ካሳ በፍጹም ማግኘት አትችሉም ማለት ነው። እነዚህ ነገሮች እነግራችኋለሁ። በመጀመሪያ ማድረግ ያለባችሁ ምንድነው? ግጭት በደረሰበት ሰዓት መኪናችሁን ቶታሊ አለማንቀሳቀስ፣ በፍጹም እንዳታንቀሳቀሱ። ፍሬን ይዛችሁ ላጣርጋችሁ የእጅ ፍሬን ይዛችሁ መውረድ፣ ያንኛውም ከእናንተ ጋር ግጭት የተፈጠረበትን መኪና እንዳይንቀሳቀስ የቻላችሁትን ነገር ማድረግ አለባችሁ። ከግጭቱ ቦታ ከተንቀሳቀሳችሁ ትራፊክ ፖሊስ ሳያየው ከተንቀሳቀሳችሁ የካሳ ክፍያውን ሊከለክላችሁ ይችላል ማለት ነው። ማግኘት ያለባችሁን በነፊት ማግኘት አትችሉም ማለት ነው። እሱን ነገር ምንድነው ማድረግ የምትችሉት? ግጭት ተፈጠረ ወዲያውኑ መኪናውን ሳታንቀሳቀሱ ባላችሁበት ትቆሙና ምንም አይነት የትራፊክ መጨናነቅ ቢኖር እንኳን መኪናችሁን በፍጹም እንዳታነሱ። ያንን ነገር ትራፊክ መጥቶ እስኪያይላችሁ ድረስ አይቶ እስካሰመረ ድረስ ካሰመረላችሁ በኋላ ጥፋተኛው እከሌ ነው ብሎ ከለየ በኋላ ነው ማንቀሳቀስ ያለባችሁ። እስከዛ ድረስ ግን እናንተ ምን ማድረግ አለባችሁ መሰላችሁ? አደጋው ወይም ግጭቱ የተፈጠረበትን ቦታ ከቻላችሁ፣ አሁን ሁሉም ስማርትፎን ያለው ሰው ነው መኪና እየነዳ ያለ ሰው እንግዲህ መቼም ስማርትፎን ያጣል ብዬ አላስብም። በስማርትፎን የተፈጠረውን አደጋ ራቅ ብላችሁ በሚታይ ቪዚብል በሆነ ነገር ፎቶ ማንሳት፣ ከኋላም ከፊትም ከጎንም ከግራም ከቀኝም ያሉትን ቦታዎች መንገዱን ራቅ ብላችሁ ያለችባት የግጭቷን ፓርት ብቻ አይደለም ማስጠግታችሁ ካሜራችሁ ማንሳት ያለባችሁ። ራቅ ብላችሁ ስለ መንገዱ ስለ ቦታው ያለውን ሁኔታ ፎቶ ስልካችሁ ላይ ዶክመንቴሽን መያዝ አለባችሁ። እንዴት ወሳኝ እንደሆነ ይህንን አደጋ ሲደርስባችሁ በደንብ ታይቷላችሁ። በጣም ወሳኝ ነገር ነው። ሁለተኛ ማድረግ ያለባችሁ ጥንቃቄ ምንድነው? አካባቢውን መጠበቅ። ለምሳሌ ግጭት ደረሰ፣ እዛ ቦታ ትራፊክ መጥቶ እስከሚያይላችሁ ድረስ ሁሉም ሰው የሚያውቀው ነው። በእርግጥ ሃዛርድ ማብራት አለባችሁ፣ ግዴታ ነው። ሃዛርድ ታበራላችሁ። ግጭቱ በተፈጠረ ሰዓት ሁላችሁም መኪና ውስጥ አለ ብዬ አስባለሁ። እቺ ትራያንግል ምልክቷ ስቶፕ የምትለው እሷን ከመኪናው ከኋላ መኪና ከሚመጣበት ፓርት ማቆም አለባችሁ። ሃዛርድ ማብራት አለባችሁ ብያችኋለሁ። ይህ የሚጠቅመው ለምንድን ነው? ሁላችሁም ታውቁታላችሁ። ከዛ የተለየ ወይም የባሰ አደጋ እንዳይፈጠር ሌሎች ነገሮች ላይም የአደጋ ምክንያት ላለመሆን ያንን ጥንቃቄ ማድረግ አለባችሁ። ማታም ቢሆን ቀንም ቢሆን ሃዛርድ ማብራት አለባችሁ። ከቻላችሁ ያችን ትራንስፓረንት ትራያንግሏን መኪናው ጀርባ ላይ ራቅ ብሎ ከመንገዱ ጀርባ መኪኖች መጥተው እንዳይገጩት ማለት ነው እዛ ቦታ ላይ ማስቀመጥና ግዴታም ስለሆነ ይህንን ነገር ማድረግ አለባችሁ ትራፊኩ መጥቶ እስከሚሄድ ድረስ ማለት ነው። እነዚህን ካደረጋችሁ በኋላ ቅድም ጠቀስ አድርጌላችኋለሁ የዛኛውን ከእናንተ ጋር አደጋ የተፈጠረበትን መኪና ሙሉ መረጃ መያዝ አለባችሁ። የመኪናውን ታርጋ ፎቶ ማንሳት አለባችሁ። የሹፌሩን መንጃ ፈቃድ ስሙዝ በሆነ ኮሚኒኬሽን በቻላችሁት አቅም የሹፌሩን መንጃ ፈቃድ ፎቶ ከፊትና ከጀርባ አንስታችሁ ብትይዙ በጣም ጥቅም አለው። በዛው ልክ ደግሞ የዛኛው መኪና ኢንሹራንስ የት ኢንሹራንስ እንደሆነ ስቲከሩ ማየት አለባችሁ። ካለዛ ደግሞ 7660 ላይ አሁን የሚለጠፍ ስለሌለ 7660 ላይ የዛኛው መኪና ታርጋ አስገብታችሁ ማየት ትችላላችሁ ማለት ነው። የት ኢንሹራንስ እንደሆነ ቀኑ ከመቼ እስከ መቼ እንደሆነ ኢንሹራንሱ መታደስ አለመታደሱን እዛው ጋር አይታችሁ ሶልቭ ማድረግ አለባችሁ። ኢንሹራንስ አለው ብሏችሁ ብቻ ስለሄደ ኢንሹራንስ አለው ማለት አይቻልም። አሁን ኢንሹራንሱ አይለጠፍም። ኢንሹራንስ ወረቀት ክቧ መስታወት ላይ አትለጠፍም ማለት ነው። ዞን ላይ ቼክ የምታደርጉት በምንድነው? ታርጋውን 7660 ላይ ገብታችሁ ቼክ ታደርጋላችሁ። 7660 ላይ እንዴት ነው ቼክ የምታደርጉት? እዚህ ጋር በስክሪኑ ላይ ያሳያችኋለሁ። ኤስኤምኤስ ላይ ትገባላችሁ። ኒው ሜሴጅ ላይ የምትጽፉበት ቦታ ላይ ማለት ነው። እዛ ላይ ትገቡና ከላይ 7660 ብላችሁ ጽፋላችሁ 7660። ከዛ እሷን ክሊክ ታደርጉና ታች ጋር ታርጋችሁ ለምሳሌ ከእናንተ መኪና ጋር ግጭት የተፈጠረበት መኪና ታርጋ ለምሳሌ ኮድ 2 አጻጻፉንም ልክ እኔ እንደምጽፈው አድርጋችሁ ጻፉ። ኮድ 2 አዲስ አበባ ከሆነ አዲስ አበባ፣ ኦሮ ከሆነ ኦሮ፣ ኢቲም ከሆነ ኢቲ የተለያየ ኮድ አላችሁ አይደል? እነሱን ጽፋላችሁ። ለምሳሌ የአዲስ አበባ ታርጋ እንደ ኤግዛምፕል እንወሰደው። ኮድ 2 ከሆነ ኮድ 2፣ አዲስ አበባ ከሆነ ኤኤ በካፒታል ስፔስ የለውም። ኤ ቤት ወይ ቢ ቤት ወይ ሲ ቤት አሉ ታርጋዎች አይደለ? ቢ ቤት ከሆነ ቢን ታስቀድማላችሁ። ከዛ የታርጋው ቁጥር ለምሳሌ 25250 ከሆነ 25250 ስፔስ ሳይኖረው ልክ እንደዚህ ጋር ስክሪኑ ላይ እንደምታዩት እንደሱ አድርጋችሁ ትጽፉና ሴንድ ታርጉታላችሁ። የእናንተንም መኪና ኢንሹራንሱ መቼ እንደሚያልቅ በዛው ልክ በዚህ መንገድ ማየት ትችላላችሁ ማለት ነው። ሴንድ ትሉታላችሁ። ከዛ የት ኢንሹራንስ እንደሆነ ቀኑ ከመቼ እስከ መቼ እንደሆነ የት ብራንች እንደሆነ
እዚህ ላይ ማየት ትችላላችሁ። እሷን መረጃ ከተጋጫችሁት መኪና ጋር ያለውን ዶክመንቴሽን በዚህ መልኩ መያዝ ይኖርባችኋል ማለት ነው። የሚጠቅማችሁ እንዴት ነው? በኋላ ሄዳችሁ የምትጠይቁበት ኢንሹራንስ የእናንተ መኪና ካልሆነ ጉዳት ያደረሰው ወይም ጥፋተኛ እናንተ ካልሆናችሁ ያንኛው መኪናው ከሆነ ጥፋተኛ የሆነው የእሱ ኢንሹራንስ ሄዳችሁ ነው የምታመለክቱና እሱ ያመለክትላችኋል። ካመለከተላችሁ በኋላ ፕሮሰስ የምታደርጉት እናንተ ዳይሬክት ሄዳችሁ እዛው ኢንሹራንስ ዋና መስሪያ ቤቱ ብራንች ላይ አይደለም፣ ዋና መስሪያ ቤቱ ሄዳችሁ ነው ፕሮሰስ የምታደርጉት። ስለዚህ ይህን መረጃ ካልያዛችሁ በኋላ ትቸገራላችሁ። አራተኛው ጥንቃቄ ማድረግ ያለባችሁ ምንድነው? ለትራፊክ ፖሊስ እና ለኢንሹራንሱ እናንተ ለገባችሁበት ኢንሹራንስ ማመልከት አለባችሁ። ትራፊክ ፖሊስ በአካባቢው ከሌለ እንግዲህ ጎግል ላይ ሰርች አድርጋችሁ በአካባቢያችሁ ላለ ጣቢያ መደወልና ትራፊክ ፖሊስ መጥቶ እንዳይላችሁ ማድረግ። በዛው ልክ ደግሞ ለኢንሹራንስ አደጋ የተፈጠረው በዚህ መልኩ ነው። ለምሳሌ እናንተ ኢንሹራንስ የገባችሁበት ብራንች ስልኩ ይኖራችኋል። ፐርሰናል ስልክ ሊኖራችሁ ይችላል። ካለዛ ደግሞ የቢሮም ስልክ ይኖራል። በማንኛውም ሰዓት ደውላችሁ ለሊት ካልሆነ የኢንሹራንስ ባለሙያው ሊያነሳላችሁ ይችላል። ለምሳሌ እስከ 3 ሰዓት እስካልተኛበት ሰዓት ድረስ ደንበኛው እስከሆናችሁ ድረስ የግል ስልኩ እስካለ ድረስ መደወል ትችላላችሁ፣ ያነሱላችኋል። እኔም እስከ ማታ 4 ሰዓት ድረስ እስከማልተኛ ድረስ ቢደውልልኝ ማንኛውም ሰው ይደውልልኝና ያለውን ነገር ምን ማድረግ እንዳለበት ፕሮሰሱን ነግረዋለሁ። በዛ ልክ ሀስሉን አቀልለታለሁ ማለት ነው። ለኢንሹራንስ ኩባንያዎች ግዴታ ማሳወቅ አለባችሁ። ይሄን ደግሞ የምታደርጉት እንዴት ነው? አደጋው ከተፈጠረ በቻላችሁ በ24 ሰዓት ብታመለከቱ ጥሩ ነው። ፕሮሰሱን ይቀንስላችኋል። ማክሲመም ለምሳሌ ክፍለ ሀገር ያሉ መኪኖች አሉ የሚሄዱ ማክሲመም ሶስተኛ ወገን አደጋ እስከ 10 ቀንም ድረስ የምትቆዩ ምንድነው የተለያየ ምክንያት ካላችሁ 10 ቀን ድረስ ቆይታችሁ ማመልከት ትችላላችሁ። ከዛ በፊት ግን በነጋታው በ24 ሰዓት ወይ በ48 ሰዓት ብታመለክቱ ሀስሉን ይቀንስላችኋል ማለት ነው። ይህንን በጣም ክሪቲካሊ እኔ ጋር መጥተው ለምሳሌ 15 ቀን 20 ቀን ይሆናቸው አደጋው ከተፈጠረ በኋላ እንደዛ ሆነባቸው በተለያየ ምክንያት ወይ በቤተሰብ ወይ ክፍለ ሀገር ሄደን እንደዚህ ተፈጥሮብን እንደዚህ አይነት ፕሮግራም ኖሮን ሄደን ነው አሁን መተን አንተ ጋር ልናመለክት ይሉኛል። 15 ቀን ካለፈ በቃ ቶታሊ ኢንሹራንስ አይቀበልም። ይህንን ነገር አውቃችሁ የሚሰጣችሁ ፖሊሲ ላይም እስከ ስንት ቀን ነው ኢንሹራንስ ሄዳችሁ መጠየቅ ያለባችሁ። ለዚህ ነው እስከ ምን ያክል ድረስ ነው ከቨር የሚያደርግልን አደጋ ከደረሰ በኋላ እስከ ስንተኛው ቀን ድረስ ነው ኢንሹራንስ መተም ማመልከት ያለብን የሚሉት ነገሮች ማወቅና መጠየቅም አለባችሁ ማለት ነው። አምስተኛ ንግግራችሁ መቆጠብ አለባችሁ። እዛ ጋር ግጭት ከተፈጠረው ሰው ጋር ኮሙኒኬት በምታረጉበት ሰዓት በጣም ቁጥብ መሆን ይኖርባችኋል። ምንም ነገር አታውሩ በፍጹም። ይሄን ነገር የምላችሁ ለምን መሰላችሁ? አደጋ ሲደርስ ጥፋቱ የእናንተ ሊመስላችሁ ይችላል። በቃ ጥፋቱ የኔ ነው እኔ ከፍላለሁ ብላችሁ ታወሩና የምትበሉት እዛ ጋር ነው። ጥፋቱ የእናንተ መሆን አለመሆኑን የሚወስነው ትራፊክ እና የኢንሹራንስ ባለሙያ ብቻ ነው ሊወስን የሚችለው። እናንተ በሆነ ምክንያት ህጎቹ በጣም የተለያዩ ናቸው። የትራፊክ ህጎች በጣም የተለያዩ ናቸው። የሆነ ጊዜ ገጠመኝ ምን መሰላችሁ? አንድ መኪና ከፊት ይሄዳል፣ ከጎን መጥቶ በቀኝ በኩል ባለው ፍሬቻ በቀኝ በኩል ባለው ኮርነር ላይ ሄዶ መታው ማለት ነው። አደባባይ ላይ ሲዞር አዲስ የመጣ ህግ ነው ብሎ ከፊት ያለውን መኪና እንግዲህ እስከዛሬ የምታውቁ ከኋላ ያለ መኪና ነው አይደለ ጥፋተኛ የሚባለው። ከፊት ያለውን መኪና ጥፋተኛ ተብሎ በራሱ ላይ ተፈርዶበት ጥፋቱ ወደ ራሱ መጥቷል ማለት ነው። እናንተም ልክ ጥፋቱ የኔ ነው ብላችሁ በፍጹም እንዳታወሩ ማለት ነው። እዛ ጋር የሚወስንላችሁ የትራፊክ ፖሊሱ ነው ማለት ነው። ደግሞ የኔ ጥፋተኛ ብላችሁ ሄዳችሁ ኢንሹራንስ ጋር ብታመለክቱ ከኔ እውቅና ውጪ አንተ ጥፋተኛ ነኝ ብለህ ለምን አመንክ ብሎ የካሳ ክፍያውን ቶታሊ ይከለክላችኋል ኢንሹራንስ ማለት ነው። እዛ ጋር ያለውን ኮሙኒኬት በተሻለ መጠን መቀነስና አቮይድ ማድረግ አለባችሁ ማለት ነው። ስድስተኛው ምንድነው? በጽሁፍም ሆነ በቃል ወይ በስልክ ደውላችሁ ለኢንሹራንስ ኩባንያው ማሳወቅ አለባችሁ። ለምሳሌ እናንተ አደጋ ደርሶባችሁ ቅድም እንዳልኳችሁ አደጋ ደርሶባችሁ የማይመች ቦታ ሆናችሁ ካለዛ ደግሞ መምጣት የማትችሉበት ሲቹዌሽን ላይ ሆናችሁ ቀኑ ሊያልፍ ይችላል። 10 ቀን 15 ቀን ሊያልፍባችሁ ይችላል። ግን አደጋ በተፈጠረበት በ24 ሰዓት ውስጥ ደውላችሁ ለኢንሹራንሱ ማሳወቅ አለባችሁ። ካለዛ ደግሞ በጽሁፍ ማመልከት አለባችሁ። ይሄን ደግሞ የሚያመለክተው ማን መሰላችሁ? የሚያመለክተው ማንኛውም ቤተሰብ ወይ ምናምን ማመልከት አይችልም በፍጹም። ሹፌር፣ ባለቤት ካለዛ ደግሞ ውክልና ያለው ሰው ሶስቱ ብቻ ናቸው ማመልከት የሚችሉት። እነዚህ ሶስቱ አካሎች ማመልከት ይችላሉ። ለምሳሌ ብራንች ላይ ደውላችሁ ከነገራችሁ ብራንች ላይ ያሉት እናንተን የሚያስተናግዷቸው ኦፊሰሮች ካለዛ ደግሞ ብራንች ማናጀር ሊሆን ይችላል የዛ የኢንሹራንስ ባለሙያ ብራንች ላይ ያሉት የእናንተን አደጋ የደረሰበትን ሁኔታ ትነግሯችሁና በጽሁፍ ዝርዝር ይጽፉላችሁና ያስቀምጣሉ። ኦሬዲ አመልክታችኋል፣ ሪፖርት አድርጋችኋል ማለት ነው። ከዛ ለሄድ ኦፊስ እነሱ ሪፖርት ያደርጋሉ። ከዛ በኋላ ሀስሉ ይቀልላችኋል ማለት ነው። እናንተ አደጋ ብታደርሱ ኢንሹራንስ ኩባንያዎች እናንተን የካሳ ክፍያ ለዛኛው አካል ሊከለክሉባቸው የሚችሉባቸው መንገዶች እነግራችኋለሁ። አንደኛው መንጃ ፍቃድ ለምሳሌ
ህዝብ አንድ ኖሯችሁ እናንተ ህዝብ አንድ መንጃ ፍቃድ ኖሯችሁ የህዝብ ሁለት መኪናን ስታሽከረክሩ አደጋ ብታደርሱ መንጃ ፍቃዱ ይታያል። መኪናው ኢንሹራንስ ስለገባ ስላልገባ ሳይሆን የዛ የአሽከርካሪው መንጃ ፍቃድ ይታይና መንጃ ፍቃዱ ማሽከርከር ካለበት በላይ ነው የሚያሽከረክረው። ስለዚህ ኢንሹራንስ ቶታሊ አይከፍልላችሁም። ይህንም ደግሞ በጣም በብዛት የባስ ባለቤቶች ባስ እነዚህ ክፍለ ሀገር የሚሄዱ ባሶች የነሱ ባለቤቶች እነዚህ ነገሮች ሹፌር ስትቀጥሩ ይህን ነገር አይታችሁት በደንብ አይታችሁ ብትቀጥሩ ሪከመንድ አደርጋችኋለሁ። እስከ 20 ድረስ የሚጭን ደረጃ 1 ወይም የህዝብ አንድ መንጃ ፍቃድ ያለው እስከ 22 ሰው ድረስ ማሽከርከር ይችላል። ከ20 ጀምሮ እስከ 45 ሰው ድረስ ደግሞ ህዝብ ሁለት መንጃ ፍቃድ ያለው ሰው ማሽከርከር ይችላል። ከ46 ሰው በላይ 60 ሰው የሚጭኑ አሉ አይደለ? ህዝብ እሱ ከዛ በላይ ህዝብ 3 ያለው ማሽከርከር ይችላል ማለት ነው። ለምሳሌ እናንተ ህዝብ አንድ ያለውን መንጃ ፍቃድ ባሰጣችሁት ከ46 ሰው በላይ የሚያሽከረክር ከ46 ሰው በላይ የሚጭንን መኪና ሲያሽከረክር ጉዳት ቢያደርስ ቶታሊ የምትከፍሉት እናንተ ናችሁ። ኢንሹራንስ በፍጹም አይከፍልላችሁም። ያንን ዶክመንቴሽን ማየት ስላለበት የሾፌሩን መንጃ ፍቃድ ማየት ስላለበት ኦቨር ስለሆነ ያሽከረከረው አንደር ቢሆን ችግር የለውም። ለምሳሌ እናንተ ህዝብ አንድ ኖሯችሁ አውቶሞቢል ያሽከረከራችሁ ቢሆን የአውቶሞቢሉን ከቨር ያደርግላችኋል፣ ችግር የለውም። መንጃ ፍቃድ ወሳኝ ነገር ነው። ይሄንን ደግሞ ቅጥር ስትቀጥሩ ዶክመንቴሽን አይታችሁና ህጉን አውቃችሁ ብትቀጥሩ ሪከመንድ አደርጋችኋለሁ ማለት ነው። ሌላው ቦሎ ካላደሳችሁ የቦሎ ምርመራ ሳታድሱ ጉዳት ብታደርሱ ኢንሹራንስ ኩባንያ ዶክመንቴሽን ስለሚፈልግ ቦሎ አድሰዋለሁ የመኪናው ቴክኒካሊ ምርመራ ትክክል ስላልነበረና ያ ጉዳት የደረሰው ብሎ ስለሚያስብ ቶታሊ ሪጀክት ነው የሚያደርግባችሁ ማለት ነው። ስለዚህ ኢንሹራንስ ከመሄዳችሁ በፊት ቦሎአችሁን አንድ ቀን ማሳለፍ የለባችሁም። በቻላችሁት አቅም ኢንሹራንስና ቦሎ ማደሳችሁን በፍጹም እንዳትረሱ። በየአመቱ ቀን ሳታሳልፉ ማሳደስ ይኖርባችኋል ማለት ነው። ሳታሳድሱ ጉዳት ብታደርሱ በዚሁ ልክ ኢንሹራንሶች ይከለክሏችኋል ካሳ ሆኖ ማለት ነው። በሰርድ ፓርቲ ኢንሹራንስ ላይ ይሄን ያክል ካልኳችሁ በክፍል 3 እንግዲህ ስለ ሙሉ ኢንሹራንስ ምንድነው፣ የእናንተ መኪና ላይ ደርስ የሚችል አደጋን በምን አይነት መልኩ ከቨር ይደረግላችኋል፣ የመኪና ዋጋዎች እስከ ምን ያክል ድረስ ናቸው፣ ለቤት መኪና ኮርስ 3 ለሆኑ ለጭነት መኪና፣ ለፒካፕ፣ ለባስ፣ ለተሳቢ ምን ያክል ክፍያ እንደሚከፈልና በመኪና ዋጋቸው መጠን ነግራችኋለሁ ማለት ነው። ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ጥያቄ ካላችሁ ኢንሹራንስን የሚመለከት ማንኛውም ጥያቄ ካላችሁ